ጨን ያለ ነው ከሌላ ሰው ማለት ነው። ይሰማል? አዎ በደንብ ይሰማል። እኔ አንድ የሆነ ነገር እንድትመክረኝ ፈልጌ ነው። እሺ። እኔ በስደት ነው የምኖረው እና 2 ልጆች አለኝ። ባሌ ግን በስደት ነው የሞተ ማለት ነው በሊቢያ። እና ያው አብረን በነበርንበት ሰዓት ትንሽ በጣም በቃ ጥሩ ህይወት አይደለም የነበር ነው። አንድ 13 ዓመት አይል ምናምን አብረን ኑረናል ማለት ብዙ 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 ነገር ብዙ አለ። ያው የሞተ ሰው አይወቀስም፣ ግን ያው ግዴታ መናገር አለብኝ እኔ የውስጤን እንትን እንደል ማለት ነው። እና በጣም ይበድለኛል። በጣም 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 በቃ ብዙ ጫና ውስጥ ነው የኖርኩት ማለት ነው። እና በመጨረሻ ላይ በቃ ያን ሁሉ ታግዬ ሰው ይሆናል፣ በቃ ይቀየራል፣ ይለወጣል ስለምወደው ማለት ነው። በጣም በቃ ያው የልጅነቴ ባሌ ነው፣ በስደት ነው የተገናኘ ነው ማለት ነው። በ16 ዓመቴ ነው ያገባሁት ማለት ነው። እና ብዙ ጊዜ ብዙ አመት ታገልኩ እንደ ልጅነቴ ሳይሆን በቃ እሱም ልጅ ነው እኔም ልጅ ነኝ። አንደኛ ነገር ልጅ ስትሆን ህይወት ውስጥ የሚያልፈው ነገር ጫና እንትን አይልብህም። እንደዛ እያልኩ በቃ በመጨረሻ ላይ ትቼ ወደ አገሬ ተመለስኩ ማለት ነው። ያው ያን ሁሉ ታግዬ አገርም ይዤ ወደ ኢትዮጵያ ትንሽ ያው ከተቀየረ ወደ ቤተሰቦቹ እሱ ከትግራይ ነኝ እኔ ጅማ ነኝ ማለት ነው። ትንሽ እንደሱን አይቶ ምናምን ከተቀየረ በቃ የባሰ የበለጠ አሰቃየኝ ማለት ነው። ትቼ ደግሞ ወደ ሱዳን ሀገር ተመለስኩ ከሱ ጋር ማለት ነው። ያው ልጆችን ብቻዬን እንዳላሳድግ አለ አይደለ፣ አንተ ከሌላ ቦታ ወልደ ቤተሰብ ራቅ የሆነ ሲሆን ትንሽ ይከብዳል ማለት ነው። ማለት ሲጀመር መጀመሪያውኑ ቤተሰቦቼ ደስ አላላቸውም። እኔ በፍላጎቴ ነው ያገባሁት ማለት ነው። እኔ እሱን ፈልጌ ነው ብዬ ነው በግድ በቃ ማለት ነው እንትን ያልኩት ማለት ነው። እና ልጆቼን ይዤ ደግሞ እንደዚህ ተቸግሬ ምናምን እንዳልሄድባቸው እዛ ላይ ደግሞ ልጆቼ በጣም በቃ እሱን እንትን ያደርጉታሉ ማለት ነው። እና እንደዛ ብዬ ከሱ ጋር እየተሰቃየው መጨረሻ ላይ አሌክስ በቃ አለ አይደል ሴቶች ብዙ ትዕግስት ሲኖራቸው ሲጠሉም እንደዛ ነው ማለት ነው። የመጨረሻ አመቴን በቃ እሱን ማየት ራሱ አስጠላኝ። ለምን እንደሆነ ታውቃለህ? 1 2 3 እንደዚህ በቃ ስራም ብዙ እንትን አይልም። ሰርቶም ደግሞ በቃ መደብደብ ማለት ብዙ ጊዜ ማለት ነው። እዛ ላይ ደግሞ ታሞ መጥቶም በቃ ብዙ ስቃይ ያየው ልጆቹን ይዤ በስደት ላይ ሱዳን ነበርኩ እኔ ማለት ነው። አንዴ መጨረሻ እኔ እንትን ያደረገኝ ምን እንደሆነ ታውቃለህ? ታመምኩ እኔ ስኳር በሽታ ማለት ነው። በዚህ በቃ ብዙ ጊዜ እንትን ሲመጣ ያ ሁሉ ነገር ረስቼው በሽታው ደግሞ በቃ የመጨረሻ እሱን አስጠላኝ ማለት ነው። እኔ ታመምኩ እንደዚህ ወደ ሕክምና ሶስት እንደዚህ ስኳር ነው ምናምን አሉኝ። ከዛም በቃ የመጨረሻ መቋቋም አቃተኝ። እሱ ሲናገረኝ የባሰ እንትን ይለኛል፣ ያመኛል። በቃ ወይ እሱ ልገለው ወይ እሱ ሊገለኝ በቃ እንደዚህ አይነት ደረጃ ደረስን ማለት ነው። ከዛም በቃ እኔ ወደ ሊቢያ ሄዳለሁ አለ። ወደ ሊቢያ ትሄዳለህ? እኔ ጥሩ ቤተሰብ የለኝም። አሁንም እሱን ጠልቼ አይደለም፣ እግሩ ላይ ወድቄ አሌክስ፣ በእውነት ነው የምልህ እግሩ ላይ ወድቄ አልቅሼ ለምኜዋለሁ። አትሂድ በቃ እኔ ወደ ከተማ የሆነ ስራ እኔም ሰራለሁ፣ ልጆቻችን እናሳድግ፣ እኔ ጎበዝ ነኝ፣ አንተም ደግሞ ያገኘውን ክራያችን እየከፈልን እንኖራለን ብዬ ስለምነው እምቢ አለ። በቃ እኔ ካልሄድኩ አለ። ትሄዳለህ? በቃ አንተ የምትሄድ ከሆነ እኔ አገሬ ያስገባኝ፣ እኔ አገር ሄዳለሁ። ከዛ አገር ሄዳለሁ ሲለኝ እሺ ብሎ በቃ እኔም ሄጄ ሰርቼ አንቺም እንትን ሲል በቃ ምንም ነገር ሊያዝ አልቻለም። ከሱዳን ሀገር ለመመለስ የግድ አንተ ገንዘብ ሊኖር ይገባል። በቃ የመጨረሻ የዛኔ በቃ ለ2 ዓመት ስቃይን አበላኝ ማለት ነው። ከዛ እኔ የሰው ቤት ስራ መስራት አልቻልኩም። ታሞ መጣ እንጂ በመሀል ታሞ መጣ። ያው መግባቱ ራሱ እንደዛ እያለ ቲቪ ታሞ መጣ ማለት ነው። ከበራ ታሞ ሲመጣ ምን እንደማረግ ጨነቀኝ ማለት ነው። የቤት ኪራይ የሰው ቤት ሰርቼ የቤት ኪራይ እየከፈልኩ ልጆቹን እያያዝኩ እሱን ማሳከም አልችልም። እሱ በፊት ሰርቶ የሚያስቀምጥ ገንዘብ የለም። ያው ይጠጣል በጊዜው ምን ይላል። ያው ከወለደ በኋላ ትንሽ እየቀነሰ ሲመጣ እኔም ደስ እያለኝ በቃ ሊተው ነው ምናምን እያልኩ ማለት ነው። ከዛ በመጨረሻ ላይ ታሞ ሲመጣ እኔ በቃ የሻይ ስራ የውጭ ስራ ልስራ እሺ ብሎ ተስማማን ማለት ነው። በዚህ ስንስማማ እሱ ልጆቹን ይዞ በቃ ልጆቹን እየሄድኩ ማለት ነው እየሄድኩ እሰራለሁ። ለምን ሐኪሞቹ እንዳታስጠጊ እነሱም እንዳይታመሙ ምናምን ስላሉኝ ማለት ነው። ልጆቹን እየሰራው ምን እያልኩ 2 ወር ምናምን ሲሆነው ትንሽ ያው ሳሉ ሲተው ምናምን
በቃ እሱ ጋር እየተውኩ መሄድ ጀመርኩ ማለት ነው። እስከ 6 ወር ስራ እንዳይሰራ ተብሏል። እሱ እስከ 6 ወር መድኃኒት ካልወሰደ መስራት አይችልም፣ መኖር እንትን አይልም። እና እንደዛ ያል በቃ አንተ ልጆቹን ይዘህ ቁጭ በልና እኔ እየሰራው እስከሚሻል ድረስ ከዛ በኋላ ትሰራለህ ብዬ በቃ ተስማማን። አሁን ይቀናል ደግሞ በጣም በቃ ቅናት ማለት ያው የፍቅር ቅናት ሳይሆን የሆነ በሽታ አለበት ማለት ነው። እና የመጨረሻ በቃ አሁን ቅናት ጀመረ። እኔ ደግሞ በታክሲ ነው የምመላለሰው በባጃጅ ማለት ነው። በባጃጅ የመጣ ባጃጅ ሁሉ ነው ላይ ነው እንትን የሚለው በቃ የመጨረሻ እኔ ደግሞ እኔ እኮ ለሱ ብዬ ነው እንደዚህ ብዬ በስንት ነገር እየተሰደብኩ ውጭ ስትሰራ ደግሞ ሱዳን ሀገር ላይ ስንት ነገር ትሰማለህ፣ ስንት ክብር ይቀነሳል። ብዙ ጊዜ ያለቀስኩበት ጊዜ አለ እኔ ሰው እንትን አድርጎኝ ማለት ነው። እና እኔ እንደዚህ የሆንኩ እየመጣሁ እሱ ለምን እንደዚህ ያደርገኛል ምናምን የሚባል ነገር በቃ የመጨረሻ እኔ ማድረግ የማልፈልገው ነገር ውስጥ ሊያስገባኝ ተነሳ። እኔ የማላስበው ነገር ይሄ ሁሉ አመት እኔ እንኳን አሁንስ ልጆች ልጄ ምን ብዬ አሁን እንደዚህ ያንን ነገር ድርጅት ሰራለሁ ምናምን እላለሁ። በቃ እኔ ያላሰብኩትን ነገር እንትን ይለኛል ማለት ነው። ከዛን አስጠላኝ። እኔ መድኃኒት ወስዳለሁ እዛ ላይ ያ ከሱካሩ ጋር በቃ በጣም ጭንቅላቴ ላይ ሲወጣ በቃ እኔ ሀገር ሄዳለሁ ምንም ነገር አልፈልግም ብዬ ወንድሙ አሜሪካን አለ እሱን አልቅሽ በቃ ለመንኩት። አገሬ ብቻ አስገባኝ በቃ በሰላም እዚህ እንዳልሞት። እኔ እዚህ የሆነ ነገር እኔ በሳጫለሁ ወይ እሱ ይገለኛል፣ ልጆቼ ሜዳ ላይ ይቀራሉ። እሱ እኔን ከገደለኝ የእስር ቤቱን ይገባል፣ ልጆቼ ደግሞ በውጭ በሰው ሀገር ላይ ሜዳ ላይ ይቀራሉ። እኔን ስደደኝ በቃ። ትንሽ ያው ጸባዩ ስለሚያስቸግር ስለሚያውቁት እሺ ብሎ ገንዘብ ልኮልኝ ወደ ሀገር የገባው ምንም ነገር የሌለኝ ትራንስፖርት ብቻ ይዤ ማለት ነው። ከዛን 1 አመት እንደዚህ ከዛን እንደዚህ ሆኖስ ትንሽ እንትን ካለው በኋላ ልክኛ ሀገር ቤት እንደገባን ወደ ሊቢያ ገባ። እኔ ደግሞ ከቤትም ለምኜዋለሁ። እኔ ጥሩ ቤተሰብ የለኝም፣ አንድ ቤት የለኝም። ሽጬ አንተን ማውጣት የሊቢያ ነገር ተው። አንተ ቤተሰቦች መሀል ስላላደግ ስለ ወንድምነት ራሱ የሚያውቁት ጉዳይ የላቸውም። አሜሪካን አሉ ወንድሞቼ ብለህ እንደ እግርን እንዳታነሳ ብዬ ለምኜዋለሁ። ከዛ ሊቢያ ገባ። እኔ 1 አመት አስብ እንግዲህ ኢትዮጵያ ላይ ምንም ነገር የሌለኝ ልጆች ይዤ ቤተሰቦቼ ደሃ ናቸው፣ ምንም ነገር የላቸውም። እነሱ ጋር እጄ በጣም ያው ራሴም ታታሪ ስለሆንኩ ሰውን የሰውን ነገር ሳልሰማ ሰው ከውጭ ሀገር መጣ ከእንደዚህ አይነት ነገር መጣ እንደዚህ አይነት ነገር ስራ ትሰራለች እያለኝ የሰው ልብስ እያጠብኩ ምን እያልኩ ገብቼ ቡና ምናምን እየሸቀጡ ምናምን ልጆቼን ማስተማር ጀመርኩ። እኔ አሁን የ12 ዓመት ልጅ አለኝ ማለት ነው። ሴት ወንዱ 8 ዓመቱ ነው። በእውነት አሌክስ እንዴት አድርጌ እንዳሳደግኳቸው ስንት ጊዜ ጥለሽ ሂጂ ይለኛል ሰው ማለት ነው። እኔ ግን በጣም ብዙ ችግር ስላየው ብዙ በወገቤ አዝርዬ ነው እኔ ሱዳን ሀገር ሰርቼ ያሳደግኳቸው ማለት ነው። ብዙ ጊዜ በሰው ቤት ነው። ብዙ ጊዜ ከሱ ስጣላ ራሱ ልጆቼን ይዤ ወደ ስራ ቦታ ነው የምገባ ማለት ነው። ከዛን እንደዛ እያልኩ ሂጄ ወደ ሀገሬ ገብቼ 1 አመት እንደዚህ ቁጭ እንዳልኩ ፓስፖርት አውጥቼ ነበር ማለት ነው። ፓስፖርቴን አውጥቼ ወደ ሳውዲ አረቢያ ሄድኩ ማለት ነው። እሱ በራ ውስጥ ነው ያለ ታስሮ ማለት ነው። ከዛን አሁን በቃ አሌክስ በቃ ስለጠላው እኔ ብዙ በሽታም ብዙ እስር ቤትም ራሱ ጠጥቶ ሰክሮ ሄዶ ታዝሮ እኔ ጾሜን እያደርኩ ራሱ እኔ ተበድሬ አውጥቼ ያለው ማለት ነው። ግን በቃ ምን እንዳስጨነቀኝ አላውቅም። በቃ ጨከንኩበት፣ አስጠላኝ። የፈለገ ለምን ድብን አይልም በቃ እና በቃ ብዙ ጊዜ እዛ ሲሰቃይ ምንም ነገር አልመሰለኝም ማለት ነው። እና እንደዛ ያለ እሱ ቲቪ በሽተኛ ነበረ። እዛ በረሃ ላይ ሄዶ ያ ቲቪ ተነስቶበት ወንድምየውን እኔ በሚዲያ ላይ ወጥቼ ሳለምን አውጣው ከዛ በቃ እንደምንም ብለህ አውጣልኝ ምናምን ብዬ ለመንኩት። በቃ ስንት ጊዜ ማለት ነው። እንደዛ ያለ 1 አመት ከ4 ወር አፈር ደቼ ከበላ በኋላ አውጡት ከዛ ማለት ነው። አንዴ ስልክ እየረበሸኝ ነው። አንዴ እሺ ችግር የለም። ከዛን እዚህ አወጣው። ከወጣ በኋላ ታመመ፣ ከበራ ውስጥ ማለት ነው ታመመ። እዛ ሞተ ማለት ነው። ያለ እንትን ሆኖ ያው እኔም በመሳሪፍ እያልኩ ምንም እያልኩ እዛ እያገዝኩትም ሞተ ማለት ነው። ከዛን እና አስብ እንግዲህ እኔ ስንት ጊዜ ማለት ነው በቃ አሁን ደግሞ ጸጸት የሆነ ነገር ያደረግኩት እዛ ላይ በቃ እኔ አግዢ ምናምን እያለም እንትን ጊዜ ብዙ ጊዜ እንትን ብያዋለሁ። በቃ እንዳታጨናንቀኝ እኔ ልጆቼ ለራሴ በብድር ነው የመጣሁት እና እሱን ራሱ መክፈል አቅቶኛል። እዛ ላይ እኔ በሽተኛ ነኝ፣ ሕክምና እየተመላለስኩ ነው የምሰራ። አሁን እኔ በዱባይ ነው ያለሁት፣ በሱካር ታማሚ ሆኜ ነው የምሰራ ማለት ነው። እና በዛን ሳጥበሳጫለሁ በቃ እሱ እንደዚህ ሲለኝ፣ አሁን ደግሞ በቃ ውስጤ ሰላም ሊያገኝልኝ አልቻለም ማለት ነው። እስኪ ትንሽ ምክር ስጠኝ። በጣም በቃ አለ አይደለ ጸጸት ይሰማኛል። የሆነ ነገር አድርጌው እንትን ያደረኩት በቃ ባልተለየሁት ምን አላቅም። በቃ ህይወቴን ማብራት አልቻልኩም። የመጨረሻ በቃ ሁሌ እንትን እያለኝ ነው የሚያሰቃየኝ ማለት ነው።
እና በጣም በቃ አለ አይደለ እስቲ የሆነ ነገር በለኝ በቃ እኔ ህይወቴን እንዲቀጥል ማለት ነው። እኔ ልጆች አለኝ አሁን ማንም የሚረዳኝ ሰው የለም ማለት ነው። ወላ እሱ ቤተሰብ ሆነ አንድ ቀን እሱ ከሞተ በኋላ የት አለ ብሎ ጠይቆ አያውቁም። የእኔ ቤተሰብ ደግሞ ምንም ያው እናቴ ናት። ወንድሞቼ ለራሳቸው እንትን የሚሉት ሰዎች አይደሉም። ግን እኔ እንደው በሰው ቤት ነው አስቀምጫቸው የመጣሁት ማለት ነው። የአጎቴ ቤት ልጆች ነው። እናቴ ትንሽ ደካማ ናት፣ አቅም የላትም። መውጣት ስላለብኝ ነው የመጣሁት። ሳውዲ አረቢያ ሄጄ 2 ዓመት ሰርቼ በቃ በለቅሶ በምን እሱ ከሞተ በኋላ መስራት ሲያቅተኝ ትንሽ ወደ ልጆቼ ሄጄ አልቅሼ ለነሱ አላስረዳዋቸውም። እንዴት አድርጌ ላስረዳ? ካስረዳዋቸው እኔ መውጥቼ የሚቀር ነው የሚመስላቸው ማለት ነው። ትንሽ በቃ ልጄ ደግሞ የ11 ዓመት ልጅ ላይ እንደዚህ አይነት ነገር አባትሽ ሞት ምናምን ስትል ትንሽ ከትምህርቷ ትጎዳለች የሚባል ነገር አስባለሁ። እና እሱ ይገለኛል። አንደኛ ነገር አሁን አባት ሞቶ አንተ ሳታስረዳ ልጅ አመት እንትን እያለ ሲሄድ ምን ታደርጋለህ? እዛ ላይ ደግሞ ምን ቢያጋጥመኝ ጥሩ ነው አሌክስ? ከሳውዲ አረቢያ ወደ ሀገር ገብቼ ወደዚህ ስመጣ ደግሞ መጥፎ ስራ አጋጥመኝ ማለት ነው። መጥፎ በቃ የመጨረሻ ሴትዮዋ እያሰቃየችኝ፣ ከዛ ደግሞ ጠፍቼ አሁን ውጭ ነው ያለሁት፣ ምሰራ ያለሁት ዱባይ ላይ ማለት ነው። እና የሆነ ነገር በቃ አለ ውስጤ ይረበሻል። እኔ አሁን ገብቼ ለነሱ ለማስረዳትም ትንሽ አመት ይወስድብኛል ማለት ነው። እኔ ውጭ ስለምሰራ አልችልም። አሁን የእሱ ነገር ደግሞ በቃ ባሌ በእርግጥ የሆነ ህይወቱ ደስ የሚል ነገር የሆነ እንደ ወንድ ልጅ አሁን እንደዚህ ያደረገብኝ ላይ መዋገጥ ምናምን የሚባል ነገር የለውም ማለት ነው። ግን በቃ ጸባዩ በጣም አስቸጋሪ ነው። በዚህ በተነሳ እኔ ደግሞ በእውነት አሌክስ በጣም የዋሰው ነኝ። በጣም በቃ አለ አይደለ የመጨረሻ አሁን እኔ ወደ ሌላ ሰው ነው የተቀየርኩት እንደው ማለት ነው ማለት ይቻላል እንጂ በጣም ብዙ አመት እኔ እሱ ፍቅር ስላለብኝ ብዙ ጊዜ ነው የታገልኩት ማለት ነው። ብዙ አመት በእውነት 13 አመት በስቃይ ትዳር መምራት ማለት በጣም ከባድ ነው። በጣም ማለት ነው። አሁን ግን በቃ ውስጤ ተረበሸ። ምን እንደው እንኳ አላውቅም። ስራ መስራትም አላቃተኝም። ዛሬ ሆና 3 ዓመት ረመዳን የሚመጣ 3 ዓመቱ ነው እሱ ከሞተ። ግን በቃ አለ አይደል የራሴን ህይወት እንትን አላልኩም። ውስጤ እኔ ታማሚ ነኝ፣ በሽታው እንደሆነ አላውቅም። እኔ ምን አድርጌ ነው በቃ እንደዚህ ብዬ እንደምንም ብዬ የሆነ ነገር ባደርግ ኖሮ እንደዚህ አይሆንም ነበር። በቃ አለ አይደል ውስጤ በቃ በጣም ሰላም የለውም። ሁሌ ማልቀስ ነው በቃ እና ስለዚህ እስኪ የሆነ ነገር በቃ በኮመንትም እንትን በሉኝ። አንተ ምስቲ ምከረኝ የሆነ ነገር ማለት ነው። የሆነ ነገር በላይ እኔ ህይወቴን ችዬ በቃ ልጆችን እንዳሳድግ ማለት ነው። እሺ አይዞሽ። እስቲ ሚዩት አድርጊና አዳምጪኝ። ተረጋጊ። አሁን ኮመንት ስር ብዙዎቻችሁ ሰው የውስጡን ነገር ተናግሮ መውጣት አለበት። ሙቱ ቃሽ አሌክስዬ አያዳምጥም እኮ አንድ ነገር ምን እንደሆነ ታውቃለህ? አሌክስ? እኔ አንድ ቀን ይኸውን እዚህ መጥቼ ለአንተ የተናገርኩት እኔ የሚረዳኝ ሰው የለም አለ አይደል? እኔ የሚያዳምጠኝና የሆነ ነገር የሚሰጠኝ ሰው የለም ማለት ነው። በእርግጥ ሰው ሁሉ በቃ አንተን ሊወቅስ እንደዛ ነው እንጂ አዳምጦክ ራሱ በቃ እንደዚህ አድርጊ፣ እንደዚህ አይነት ህይወት ኑሪ፣ በእንደዚህ አይነት እንትን በይ የሚለኝ ሰው ራሱ የለም። የሚለኝ ወንድምም የለኝም። በቃ እሱ ነው አንድ እንትን የሚለኝ ማለት ነው። አይዞሽ። በመሰረቱ ያው እኛ አበሾች በጣም የምናዝናናው ሙት አይወቀስም ብለን ነው የምናስበው። ትንሽ ያዝናናል። የሞት እኮ በቃ ምንም ብትወቅሰው ባትወቅሰው እኮ ምንም ፋይዳ የለውም። የቆመስ ይወቀሳል። ከሞተው ይልቅ እኮ ለቆመው ነው ማዘን ማለት። ብዙዎቻችን የምናዝነው ለሞተው ነው አይደል እንዴ? የሞተ እኮ በቃ ሞተ ነው። ምንም ወቀስከው አልወቀስከው፣ አማኸው አላማኸው ምንም የሚፈጠር ታሪክ የለም። ብታማውም የምታመጣው ለውጥ የለም፣ ባታማውም ብትወቅሰውም ባትወቅሰው። የቆመ እኮ ነው የሚያሳዝነው። ከሞቱ ሰዎች ይልቅ በህይወት ያለ ነው እንደምናሳዝን ታውቃላችሁ። የሞቱ ሰዎች እኮ ኦልሬዲ መጽሐፋቸውን ጨርሰው ወደ ሌላኛው ዓለም ሄደዋል። በህይወት ያለ እኮ ነው መከራው የሚበዛው። በህይወት ያለ እኮ ነው ፈተናው የሚበዛው። በህይወት ያለን እኮ ነን ገና ከፊት ለፊት ብዙ ነገር የሚጠብቀን፣ ብዙ ሳቅ፣ ብዙ ለቅሶ፣ ብዙ መውደቅ፣ ብዙ መነሳት። ለእኛ ነው እንጂ ማዘን ለእኛ ነው እንጂ እኛን ነው እንጂ አለመውቀስ። በህይወት ያለውን ነው እንጂ አለመውቀስ። በህይወት ያለውን ነው እንጂ አለማማት ማለት ትንሽ ስለሚያዝናናኝ ነው። በቃ ማለት የሞተን ሰው ምንም ብታረገው ለውጥ ያመጣል። በህይወት ያለን ሰው ነው መንከባከብ፣ አለመውቀስ፣ አለማማት፣ አለመተቸት። እኔ የምነግርሽ ነገር
የእሱ መሞት ከአንቺ ጋር አይገናኝም ማለት አንቺ አልገደልሽውም። እሱ በበረሃ ሄደ። በዛ በበረሃ በሊቢያ በረሃ የሄዱ ብዙ ሰዎች ህይወታቸውን አጥተዋል። በተመሳሳይ መንገድ ያሳዝናል። ሰው በዛ መንገድ ህይወቱን ባያጣ ግን አንቺ ልትቆጣጠሪው አትችይም። ይሄን አንቺ ና ብለሽ ልትጎትችው አትችይም። አንቺ ህይወቱን ልታተርፊው አትችይም። ማድረግ ያለብሽን ሁሉ አድርገሻል። ያ ነገር ተፈጠረ። ስለዚህ ሞቷል አይደለም፣ ነፍሱን ይማር ብለሽ ቂም ከውስጥሽ አውጥተሽ ጥላቻ ያደረገብሽ የበደለሽን ያስለቀሰሽን የጎዳሽን ሁሉ እርግፍ አድርገሽ ትተሽ ምህረት አድርገሽ፣ ምክንያቱም አሁን በአንቺ እጅ አይደለም ያለው፣ እሱ ያለው ነፍሱ በፈጣሪ እጅ ነው። ገብቶሻል? ስለዚህ በፈጣሪ እጅ ያለ ነፍስ ስለሆነ አንቺ ትኩረትሽን ከሱ ላይ አንሺ። የምትፈጥሪው ምንም ልዩነት የለም። በመጨነቅሽ አንቺ ነሽ የምታሳዝኘው። አንቺ ነሽ በህይወት እያለሽ ሆነሽ ራስሽ መንከባከብ ያለብሽ። እሱማ ተገላገለው ይሄንን ዓለም። ሞት እኮ ረፍት ነው። አሟሟቴን አሳምርልኝ እንጂ እንደ ሞት ነፃነት ያለው ነገር አለ? ሞት ትፈራላችሁ? በዚህ ምድር እኔ እንጃ፣ እኔ እያረጀው ስለሆነ ነው መሰለኝ። እኔ ሞትን ሌሊት ተኝቼ የማይሆን ህልም አስፈሬን ያህል እንኳን አልፈራውም። አሟሟቴን ልፈራ እችላለሁ። ገብቷችኋል? አሟሟቴን አሳምርልኝ ይባላል እኮ አይደል? ዘግናኝ አሟሟት ምናምን እንዳንሞት ምናምን እናስብ እንጂ መሞት እኮ ረፍት ነው ጋይስ። መኖር ነው መከራ እኮ መኖር ነው። ብዙ ነገር የምትገፋው እዚህ ምድር ላይ ብዙ መከራ፣ ብዙ ማጣት፣ ብዙ ማልቀስ፣ ብዙ መገፋት የሚደርስ ነው። ከሞት ከማ ኦልሬዲ አረፍክ እኮ። ስለ ቀጣዩ ህይወት አታውቅም። እሱን ፈጣሪ ነው የሚያውቀው። ሰው እሱ ረፍት አድርጓል። ይህን እናት አንቺ ለራስሽ አስቤ፣ ለልጆችሽ አስቤ። ስኳር ታማሚ ነኝ አልሽ። ስኳር ህመም ስትረስ አይፈልግም። ገብቶሻል? ጭንቀት በጣም መጥፎ ነው። ስኳርሽ ከፍ ይላል። በጣም የምትመገቢውን ጥንቃቄ አድርገሽ ጤናሽን ጠብቀሽ ሁሌ ከስትረስ ከጭንቀት ነፃ የሆነ ኢንቫይሮንመንት ለመፍጠር መሞከር። ለልጆችሽ ታስፈልጊያቸዋለሽ። አሁን ኃላፊነቱ የአንቺ ብቻ አይደለም የልጆችሽም። አንቺ ራስሽን በዚህ መንገድ በጎዳሽ ቁጥር፣ በተጸጸትሽ ቁጥር፣ ራስሽን እንቅልፍ ባጣሽ ቁጥር፣ ራስሽን ባልተንከባከብሽ ቁጥር ነገ ልጆችሽ አንቺን ሊያጡ ይችላሉ። ያለ አንቺ ረፍት ሊሆን ይችላል። ለልጆችሽ ግን ሌላ መከራ ነው አስታቅፈሻቸው ብትይዙ። ያለ አንቺ ምናልባት እዚህ ይሄ ምድር ሲኦል ሊሆንባቸው ይችላል። ስለዚህ ለልጆችሽ ስትይ ራስሽን ጠብቂ። የባለቤትሽን ሞት ልትቀይሪው አትችይም፣ ልትመልሺው አትችይም፣ ልትጋፈጪው አትችይም። ይሄ እሱ የፈጣሪ ስራ ነው። ጸጸት ውስጥ መግባት አይጠበቅብሽም። የአንቺ ጥፋት አይደለም። ማድረግ ያለብሽን ሁሉ አደርግሻል። እንኳን አንቺ ቤተሰብ እኮ ልጁ እንዲተሰዱ ምናምን ማድረግ ከአቅም በላይ እኮ ሊሆን ይችላል፣ ላይችል ይችላል። ኃላፊነቱ የሱ ነበር። ህይወቱ ኃላፊነቱ ነበር የሱ የራሱ። በቸልተኝነት አጠፋ አይደል ያ ነገር። በቃ ተይ፣ ይቅር በይ፣ አውልቂ። አልቀሽ አስቀምጠሽ ከልጆችሽ ጋር አዲስ መንገድ ጀምሪ። አዲስ ህይወት፣ አዲስ ምዕራፍ። ጸሎት አድርጊ በምታምኚው እምነት። በተቻለሽ አቅም ጭንቀት፣ ሐዘን፣ ጸጸት ከውስጥሽ አስወግጂ። ምክንያቱም ስኳር አለብኝ ስላልሽ ያ ያለብሽ ህመም በራሱ የእነዚህ ነገሮች አይፈልግም። ስለዚህ ለልጆችሽ ኑሪ፣ አይዞሽ፣ ስራ እየሰራሽ ልጆች። ከዛ ስደት ላይ ደግሞ አትቆይ። የሆነ ነገር ሰርተሽ ሄደሽ ከልጆችሽ ጋር ጣፋጭ ጊዜ፣ ጣፋጭ ሁኔታዎችን አሳልፊ። ምክንያቱም ነገ አታውቂውም። ሁላችንም ሟቾች ነን። አንቺ ልጅ ስላለሽ አሁን እኛ ልጅ የሌለን ሰዎች ምንም ላይገርመን ይችላል። ገብቶሻል? በቃ እንጣጥ እንጣጥ ትላለ ምናምን ዊጥ ዊጥ ብትወድቅም ራስነ ብትነሳ ምናምን። ልጆች ያላችሁ ሰዎች ግን እዚህ ምድር ላይ ራሳችሁን እንዳትጥሉ፣ ለራሳችሁ እንዳታሳንሱ ምክንያት አላችሁ የምትኖሩለት። ስለዚህ ለልጆች ስትይ ለራስሽ ዋጋ ስጪ። እሺ፣ ተግባባን? አሌክስዬ በጣም ነው የማመሰግነው። እና በዚህ እንትን ግን መክራችሁ ሴቶች በእውነት ያልሆነ ትዳር ውስጥ ማለት ነው ልጆችም አትውለዱ። በእውነት ልጅ ስትወልዱ ልጆቻችሁንም ታሰቃያላችሁ።
ራሳችሁም ትሰቃያላችሁ በበሽታ በምን ማለት ነው። እኔ ያው በእውነት አሌክስ እኔ እሱን እየወቀስኩት አይደለም፣ ወቅሼው አላውቅም። በእውነት አንድ ቀን አስታውሼ አላውቅም። ስለምወደው ምን እንደሆነ ራሱ አላስታውስም። ምን እንዳደረገኝ ራሱ አስታውሼ አይደለም። ግን እኔ እሱ ራሱ አይደለም የሞተው፣ እኔ ነው የገደለኝ ማለት ነው። እኔ ድሮ የምሰቃየው ስቃይ ይሻለኛል ከአሁኑ ያለሁበት ህይወት ማለት ነው። በፊት ምደበድ ምን ብለው በትዳሬ ውስጥ ልጆችን ምንም መስሎ አይታየኝም ነበር። ወቅሼው አላውቅም። በእውነት አልወቅሰውም። እኔ ቅር ብዬዋለሁ። እንደው በህይወት እያለ ነው ቅር ያልኩት። እንደው ለእኔ ብለህ ፈጣሪ እንዳትቀጣው በእኔ ሰበብ ብለህ ብዙ ጊዜ ከኔ ተጣልቶ ወጥቶ መኪና ተገልብጦ ያውቃል። ከኔ ተጣልቶ መጥቶ ከሰው ስንት ነገር ያያል እሱ ራሱ በምድር ላይ ያለ ራሱ እና ወቅሼው አላውቅም። በእርግጥ ማለት ነው አፉ ብዬዋለሁ። በሁሌ ጸሎት እያረኩት ነው። ግን በቃ ውስጤ ያለ ነገር በጣም እንትን ይለኛል ማለት ነው። እኔ ህይወቴን እንትን ማለት አልቻልኩም። ያው በሽታውም ይሆናል እና ያልሆነችው ህይወት ውስጥ እንትን አትበሉ ማለት ነው። እሱ ነው በቃ አንዳንድ ጊዜ ሴቶች እየተሰቃየ የተደበደብክ ምን እያልክ መቀጠል ጥሩ አይደለም። በቃ እኔ ዛሬ ነገ ይቀየራል አይቀየርም። በቃ ወንድ ልጅ ማይቀየር ከሆነ አይቀየርም። ብዙ አመት የምትፈጅቶ ልጆችንም ወልደ ጨምረ ወልደ አንድ አይደለም ሁለት ወልደ ሶስት ወልደ መለየት ይህ አጋጣሚ በጣም እንትን ይላል እና በጣም ነው ማመሰግን አሌክስዬ። ትንሽ ያው እንደዚህ ተናግሬ አርፋለሁ ብዬ ነው። ያ ተረድቼሻለሁ። እሺ በርቺ፣ አይዞሽ። አመሰግናለሁ። ጋይስ እኔ አንዳንዶቻችሁ ኮሜንታተሮች በጣም ትለዩብኛላችሁ። ከሞተው ሰው ይልቅ ከሷ በህይወት ካለችው ይልቅ ለሞተው ሰው ነው ስታዝኑ የነበረውና ለየት ይላል። ምክንያቱም እሷ በውስጧ ይዛ የተሰቃየች ነው ማለት በህይወት ቆማ እሷ ውስጧ እየበላት ነው ይሄ ነገር። እሷን እኮ እየገደላት ነው ጉዳዩ። የሞተው ኦልሬዲ እኮ በቃ አለፈ፣ ተገላገለ እኮ በቃ አይጨነቅ፣ ውስጡ የሚጸጽተው ነገር የለም ምናምን። እቺ ልጅ ግን በውስጧ ይዛ ስቃይ ውስጥ ነኝ። ስቃይዋ ማውጣት አለባት። እንድትናገር አትሊስት ፈቃድ መስጠት አለብን አይደል? እንደዛ ነው ማስበው እኔ። ግጥም ብላኛለች። እስቲ ግጥም እሺ ንገሪ። እና ከ2011 ጀምሬ ያው ሰው ቤት ነው የምሰራው። እሺ እስካሁን ድረስ ማለት ነው። ግን ምንም ሊለወጥ አልቻልኩም። ኦኬ። እና አሁን ላይ ተስፋ እየቆረጥኩ ነው። ከ2000 ስንት ጀምሮ? ከ2011 ጀምሮ ሰው ቤት ነኝ። እድሜ ስንት ነው? አሁን 23 ዓመቴ። በስንት ዓመትሽ ነው የተሰደድሽው? ታመጣሁኝ 4 ዓመቴ። ገንዘብ ግን ኢትዮጵያ ሰው ቤት ነበር የምሰራው። አሁንም እዛው ነሽ ኢትዮጵያ? አሁን አይደለሁም። አሁን 4 ዓመቴ ቤት ላይ ነኝ እኮ። ምንድን አልተለወጥኩም ማለት? እስቲ አብራሪ። ምን ነበር አቅደሽ የመጣሽው? ማለት እስታው ያው ያኔ ሁሉንም ሰው የሚያቅደውን አለ አይደለ? ህይወቴን ቀይራለሁ ምናምን ብዙ ነገር። ግን ያኔ ብዙ ነገሮችን እያሳካሁ ነው፣ ግን ግማሽ በግማሽ ገና ነኝ። ለምንድን ነው ያልተለወጥኩት ብለሽ ነው የምታስቢው? ምክንያት አድርገሽ የምታስቀምጪው ነገር አለ? ብዙ ጊዜ የማስበው ያኔ የዋህ ስለሆንኩ ያኔ ለቤተሰብ ብዙ ነገር ስለማስብ ወደኋላ በጣም ከራሴ ለሰዎችን ስለማስበልጥ ላኪ ሲሉሽ ትልኪያለሽ? አዎ ያኔ ብዙም ባይሆን እልካለሁ። እና አካውንትሽ ውስጥ ምንም ብር አላስቀመጥሽም? ያኔ አካውንቴ ላይ አሁን ላይ የለኝም፣ ግን ቤት ሰርቻለሁ በራስሽ ስም። አዎ ጥሩ እኮ ነው። ቤት ራሱ ሰርተሻል በራስሽ ስም። ታዲያ ምንድነው አሁን ጎደለ የምትይው? እና እኔም አሁን ስንት ዓመቴ ቢያንስ እንደ ሰዎቹ እኔ በራሱ የራሴ ቤት ሆኜ በቃ መኖር እፈልጋለሁ። ከስደት ህይወት መውጣት እፈልጋለሁ። ግን አሁን ላይ ምንም ነገር በቃ እንጂ አሁንም 4 ዓመት ሰርቼ አሁን ልጨምር ወይስ ምን ላድርግ እያልኩ እያሰብኩ ነው። ምን ትመክረኛለህ? ምን መሰለሽ፣ አንቺ አሁን 4 ዓመት ሰርተሽ ቤት ከሰራሽ
4 ዓመት ሰርተው አካውንታቸው ውስጥ 50,000 ብርም የሌላቸው አሉ። ለምሳሌ እዚህ ውስጥ አይችተውት ማለት ነው። ቤተሰብ ላኩኒ ሲል ይልካሉ። ሚዩት አድርጊ እስኪ ድምፅ አለ ከጀርባሽ። ቤተሰብ ላኩኒ ሲል ይልካሉ። የሆነ ደግሞ ኢሞ ላይ ምናምን የሚሞዳሞድ መጥቶ ነገ ባሌ ይሆናል በሚል ሂሳብ እንደዚህ ጎደለብኝ ስልክ ግዢልኝ ወገቤ መቀነቴ ጫማ ክሬ ሲልም አፈቀረኝ በሚል ሂሳብ ለሱም የምትልክ ትኖራል። እንዲህ የተባለ በ4 ዓመት ውስጥ በ3 ዓመት ውስጥ አካውንቷ ውስጥ 20,000 ብር 30,000 ብር ራሱ የሌላቸው አሉ። በጣም ብዙ ሰው። አንቺ 4 ዓመት ውስጥ ቤት ሰርተሻል። በጣም ጎበዝ ነሽ። በዚህ አጋጣሚ በጣም ማድነቅ እፈልጋለሁ። በቃ ጎበዝ ነሽ። 4 ዓመት ሰርተሽ አትሊስት ቅርስ አለሽ። አሁን ቤት ማለት ቀላል ነገር እንዳይመስልሽ። ማለት እንደ ቀላል አይተሽው ከሆነ አልገባሽም። ንብረት ነው ያለሽ። ገብቶሻል? ያ ንብረት በየቀኑ ዋጋው የሚጨምር ነው። አቆይቼ እንኳን ልሽጠው ብትይ አሁን ካወጣሽበት በጣም በብዙ እጥፍ ልሸጪው ትችያለሽ። ልኑርበት ራሱ ብትይ በቃ ማረፊያ ራሱን ክንዱን ማንተራሻ ያለው ቤት እኮ የራሱ ቤት የሰራ ሰው እኮ በቃ ምን ያስፈልገዋል? ከዛ በላይ ሰው እኮ በቤት ኪራይ እኮ ነው መከራው የሚበላው እኮ የቤት ኪራይ ነው። የትም ሀገር ያለን ሰዎች ተከራይተን ስንኖር ነው የራሳችን ስላልሆነ የታይም ውጪ ልትባይ ትችላለሽ። መስራት ይኖርብሻል ኪራይ ለመክፈል። የራሱ ቤት ያለው ሰው ግን በቃ ትልቁን ነገር አድርጎታል። ስለዚህ አመስግኚ ማለት ነው። በሌላ አባባል አትሊስት ፈጣሪሽን ክሬዲቱን ስጪው። ተመስገን ይህን ላይም በመድረሴ ትልቅ ነገር ነው ብለሽ ማመስገን አንዱ ነገር ነው። ሁለተኛው ነገር ምንድን ነው? ከዚህ በኋላ እምቢ ማለት ልመጂ። ገብቶሻል? ሌሎቻችሁም አሁን እሷ ቤት ሰርታለች። እስቲ ምንም ደግሞ ያልሰራችሁ አላችሁ እየለፋችሁ ስቲል ቀኑ ጊዜው ሳታስቡት ሄዶ ምን ላይ እንዳላችሁ ራሱ ግራ ያገባችሁ አላችሁ። እምቢ ማለት ጀምሩ። ከዛሬ ጀምሮ እምቢየው፣ አልሰጥም፣ አልልክም፣ አላረግም፣ አልመጣም። እምቢ ማለት በጣም 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 ኢምፖርታንት ነገር። እምቢ በማለትሽ ትከበሪያለሽ። እምቢ በማለትሽ ትለወጫለሽ። እምቢ በማለትሽ ገንዘብሽ ይተርፋል። እምቢ በማለትሽ ማንም መጫወቻ አያደርግሽም። እምቢ በማለትሽ እንደ ቀዝቃዛ ገንፎ ማንም አይዝቅሽም። ይጠሉሻል፣ ስም ያወጡልሻል፣ ግን ደግሞ ያከብሩሻል። ቢጠሉሽ ስም ቢያወጡልሽ ምን ሊያመጡ? አንቺ ስትለወጭ እኮ አጨብጫቢ እኮ እሱ ነው። እምቢ ስትይ እኮ ስም ያወጣልሽ እኮ ነው። ተለውጠሽ ምናምን ሲያይሽ ዋው ብሎ የሚያጨበጭብልሽ። እንቺን ነገር አስተካክያት እንጂ ከዛ ውጭ ሌላ ምንም ነገር የለውም። አንቺ ማማረር የለብሽም። ገብቶሻል? ስለዚህ አሁን ምን ማድረግ አለብኝ ለሚለው ቤት ሰርተሻል አይደል? ሴቭ አድርጊ። አሁን 1 ዓመትም የምትቆይ ከሆነ ባለሽበት ገንዘቧን ያዝሽ አድርጊና ሀገርሽ ሄደሽ የሆነ ነገር ከፍተሽም ምናምን ለመስራት እየሞከሽ የራስሽ ቤት ውስጥ ኑሪ። ትዳር ይዘሽ ቤተሰብ መስርተሽ ስለመቀጠል አስቢ። ተግባባ? ኦኬ ወንድሜ አመሰግናለሁ። እሺ መልካም ቀን። ቤት ጋይስ ከአንቺ ራሱ እኮ አሁን አንቺ ከኔ ራሱ እኮ እኔ ቀናሁብሽ በአንቺ። ቤት አለሽ። ቤት ያለው ሰው አልተለወጥኩም። ማጅራትም ቢሆን መምታትም አለብኝ ጋይስ። እንዴ በ23 ዓመቷ ቤት ካላት እና እኔም ያ ምክር ፈልጌ ነው። እሺ ንገሪኝ። አንድ ፍቅረኛ ነበረኝ። ያው ብሮ ተቸግራለሁ ብሎ ወስዶኝ ነበረ። ቆይ የኔ እናት ቆይ አንዴ። ፍቅረኛው ከየት መጣ? ከሰማይ መና ወረደልሽ? መሬት ላይ ወድቆ አገኘሽው? ኪስሽ ውስጥ ድንገት ገብቶ ተገኘ? ከየት ተዋወቃችሁ? ተዋወቅ ነው። ያ በስልክ ነው ተዋወቅ ነው። በስልክ ማለት ነው? በስልክ ያኔ በሜሴንጀር ነው። ሜሴንጀር። እሺ ሜሴንጀር ላይ እንዴት ተዋወቃችሁ? እስቲ ሀይ አለኝ። ሀይ ብዬ መለስኩኝ። ከዛ ቁጥር ምናምን በዚህ ደውይ ብሎ ጻፈኝ። ከዛ መደውል ከዛ ጀመር ነው በቃ። ቆይ በዚህ ስልክ ደውይ ብሎ ቁጥር ሲልክልሽ ደወልሽ? ደወልኩኝ። ከዛ ያ ጀመር ነው። እሺ ከዛ የሆነ ጊዜ ላይ ተቸግሬያለሁ ብር ምናምን ስለኝ ላኩልኝ
ላክ ያለኝ ላኩኝ። የት ነው የሚኖረው እሱ? ሳውዝ አፍሪካ። ሳውዝ አፍሪካ ግን ያለ ጂኒ ግን ምን እንደሆነ ቆይ እኔ ብታጣሩልኝ ጥሩ ነው። እሺ ከዛ ስንት ብር ጠየቀሽ? በኢትዮጵያ 83,000 ብር ምናምን። ለምኑ ነው? ያ በኢትዮጵያ ነው እኔ ሳስገባሁት። እንደዚህ ተጨንቄያለሁ ምናምን ቤተሰብ ላይ የሆነ ነገር ተጨንቄ ተቸግሬያለሁ ሲል በቃ ላኩኝ። ከዛ ላክሽ? አዎ ላኩኝ። እሺ ከኛ እኔን ተጨንቄያለሁ ችግር ላይ ነው ያለው መልስልኝ አልኩት። ስጠኝ አልኩት። ከዛ ስጠኝ ስል እኔ እሰጥሻለሁ እያለ በቃ አስቆየኝ ማለት ነው። ከዛ እኔም ብዙ ጊዜ ሰድቤያለሁ። በቃ እሱ ብሩ ቢቀራ እንኳን አንተን በቃ ብዙ ጊዜ አስቀይሜያለሁ ማለት ነው። መመለስ እምቢ ስለኝ እሺ ከዛ እንደዚህ እያሆን ካለው በቃ ይብላኝ ሊተው ብዬ እያሰብኩ ነው። አሁን መልሼ ደግሞ እየጠየቅኩ ነው። ደግሞ እሱ ይሰጥሻል ቆይ እያለ ነው። በቃ እንደዚህ ውስጥ ነኝ ያለሁት። ምን ትመክረኛለህ? ታፈቅሪዋለሽ? አዎ በጣም አፈቅር ነበረ፣ ግን ከውስጥ ያወጥቻለሁ። በቃ በምን ያህል ጊዜ ውስጥ ነው ብሩን እየጠየቀሽ ነው የላክሽለት? በተፋቀራችሁ ያ አመት ምናምን ሆኗል። የት ነው የምትኖሪው አንቺ? እኔ ዱባይ ነው። ዱባይ ምን ያህል ጊዜ ቆየሽ? ሁለት ዓመት። ድምፅሽ እየራቀ ነው። 2 ዓመት። 2 ዓመት ነው የቆየሽው። ለምንድን ነው የመጣሽው ዱባይ? ምን ለማሳካት ነው የመጣሽው? ቤተሰቦቼን እለውጣለሁ፣ ራሴንም ሰርቼ እለውጣለሁ። እንግዲህ ቤተሰቦችሽንም ራስሽንም ለወጥሽ? ገና እያገዝኩ ነው ለቤተሰቡ። እሺ ኒውት አድርጊ እና 80 ማደንዘዣው ጋልኛው 80 አድርገው ማደንዘዣውን። እኔ ሰው ከዱባይ ስትመጪ ለመለወጥ ቤተሰቤን ለመለወጥ ነው አልሽ። ለዓላማ ነው የመጣሽው። ሚውት አድርጊ እኮ ነው ያልኩሽ። እኔ እናት ቪዲዮ እኮ አትክፈች አላልኩም። ይሰማል? በቃ አትንኪው ስልክሽን አትንኪው። አሁን አንቺ ለዓላማ ነው የመጣሽው። ገብቶሻል? ወንድ ላይ ምን አንጠለጠለሽ? እኔ እናት የዘንድሮ ወንድ እኔ ሳውዝ አፍሪካ ያላችሁ ሰዎች ግን አጣሩልኝ። እዚህ ውስጥ አሁን አሉ እኔ የማውቃቸውም ወዳጆቼ ምናምን እዛ መግባባቸው የስራ ሰው ናቸው ምናምን ስራቸው ነው የሚሰሩት። ጎበዝ ሰዎች ያውቃለሁ። እዛ ቁጭ ብሎ ደግሞ ሴት የሚሞዳሞድ አለ፣ ስራ የሌለው ስራ ሲጠፋና ስራ ሲያጣ ሲቸግረው የቤት ኪራይ የሚከፍለው ሲያጣ ምን ችግር አለው? ሜሴንጀር ላይ ገብቼ አንድ ዱባይ ያለች ልጅ ወይ ሳውዲ በሞዳሞድ 10 በሞዳሞድ ከ10 5ቱ ጋር የኔ ፍቅር ብላቸው ከ5ቱ 3ቱ ቢያፈቅሩኝ አሪፍ ገቢ ምንጭ ነው ብሎ አስልቶ ነው የሚመጣው። ቀልዴን እንዳይመስልሽ። የስራው ሰው የሆነማ ሳውዝ አፍሪካ ላይ እንደውም የሳውዝ አፍሪካ የስራ ሀገር ነው ማለት ብዙዎቹ ሱቅ አላቸው፣ ነጋዴ ናቸው ምናምን በጣም የሚሰሩ ሰዎች አሉ። ስራ ያለው ስራ ላይ ነው። ሜሴንጀር ላይ አንቺን ሊጠብስ አይመጣም። ቢዚ ነው። እንኳን አንቺን ሀይ ሊልሽ ቀርቶ የኔ እናት ጊዜ የለውም ሶሻል ሚዲያ ለመጠቀሚያ። የንግድ ሰዎች ናቸው በጣም ብዙዎቹ፣ በጣም ሩጫ ላይ ናቸው። እዛ ሀገር ያሉ የማውቃቸው ሰዎች ስላሉ ነው የምላችሁ ፐርሰናል። ግን ቆዳ ገፋፊው ግን መጥቶ እንዴት ነሽ ይልሻል ወይ የኔ ፍቅር የኔ ቆንጆ ይልሻል። ቆዳሽን ሊገፍ 80,000 ብር እንዴት ትልቅ ያለሽ የኔ እናት? ምን ሆነሽ ነው እንደው ማለት ምን አስነክቶሽ ነው? ወንዶቹ የምታስልኩት ወንዶች ምን እንደምታስነኩ ብትነግሩኝ እኔ ምን ልሞክር እድሌ ማለት እኔ ብቻ ነኝ የቀረው ሳስበው እስካሁን። እኔም አሁን መሄድ አለብኝ በዚህ ጉዳይ ላይ ሊሄድበት ይገባል። ምን እያስነካቸው የምታስነኳቸው ቅጠላ ቅጠል አለ የሆነ ነገር የምታፈዟቸው
ንገሩኝና እኔም ያንን የአፍዝ አደንግዝ ነገር ልሞክር እንዴ። እኔ ግራ ነው የሚገባው። የኔት ሜሴንጀር ላይ ላውቅሽ ሆን 80 ሺህ ብር ቤተሰብ የተቸግረዋል ሲልሽ የለፋሽበት መከራ የበላሽበት። ለዛ ነው ለምንድን የመጣሽው ያልኩሽ። የመጣሽው ቤተሰብሽ ራስሽን ለመለወጥ ከሆነ እንዴት ከዓላማሽ ትስቻለሽ? እንዴት አንድ ሜሴንጀር ላይ የመጣ ሰው በእጅሽ ጨብጠሽው ማታቂው ምን ይሁን ማን ይሁን ጂኒ ይሁን ሰው ይሁን ኤአይ ይሁን ማሽን ይሁን የማታቂውን ግለሰብ ቤተሰብ ቸግሮኛል ሲልሽ 80 ሺህ ብዙ እኮ ነው። አይመልስልሽም። እሱ ከመለሰልሽ በቃ የምጽአት ቀን ደርሷል ማለት ነው። አለቀ። እንዘጋጅ። አይመልስም። በታሪክ ይሄ የስሜን ያህል እርግጠኛ ሆኜ ነው የምነግርሽ። ሰበብ አስባብ ፈጥሮ አሁን ይጋጭሻል። ጠብቂ። አሁንም ስቲል በሰላም ከሆነ የምታወሩት የሆነ ኮሽታ አይፈልግና ጓ ምናምን ብሎ ይጋጭሽና በቃ ተጣልተናል፣ በፍቅር ጊዜ ያደረግነው ነው፣ ገደል ግቢ ከፈለግሽ ጭንቅላትሽ ተተቀይልሻል። አብዶ ነው 80 ሺህ ብር አውጥቶ እንደገና ላንቺ የሚመልሰው። እንደዚህ አይነት ወንድ ሊመልስልሽ ቀድሞኑ ለምን ተቀበለሽና? ስለዚህ አንቺ ከዛሬ ጀምሮ ለቀሽ ውጪ። ቀጥሎ 1 ሚሊዮን ብር ሳያረገው ወይ 500 ሺህ ብር ከእጅሽ አፍዛ ደንግዝ የሚያደርገው ነገር አድርጎ ነው እንግዲህ በእርግጠኝነት እንደዛ ሳያረግሽ ለቀሽ ውጪ። ከሱ ጋር እንዳታወሪ፣ እንዳትነጋገሪ፣ ሊሄድ ነውም እንዳቲ፣ አብቅቷልም እንዳቲ፣ ስጠኛ ትስጠኝም እንዳቲ፣ ጸጥ ብለሽ ያጠፋሽ የራስሽ ጥፋት ስለሆነ ኃላፊነቱን ወስደሽ ሹክክ ብለሽ አንገትሽን ደፍተሽ ልክ ብለሽ ውጪ። ብሎክ አድርጊ ከቻልሽ ወይ ዲሌት አድርገሽ ያጠፋሽው 80 ሺህ ብር ነው የምትለብሺውን የምትዘንጭበትን የአማረሽን ነገር ከልክለሽ ራስሽን ብርሽን ተኪው። ያጠፋሽው ያን 80 ሺህ ብር እስክትተኪ ድረስ ልብስ አትገዢም፣ ጫማ አትገዢም፣ ሌላ ሌክዠሪ ነገር የምታደርጊው ለራስሽ ሰርተሽ የምታሟያቸው ነገሮች በሙሉ ትዘጊና ራስሽን ካሽው። ቅጣት ነው ይሄ እንደውም ለራስሽ 80 ሺህ ብሯ ተተክታ አካውንቶች ውስጥ እስክትገባ እሱ ጋር ያጠፋሽው አንገትሽን ደፍተሽ ድንቡሉ ሳንቲም ሳትነኪ ከደሞዝሽ ላይ ወጥረሽ ስሪና ታኪው። ከዛ ውጪ ስትረው ላይ ስራ ስሪ፣ አትጃጃይ። ምንድነው መጃጃል? እኔ ጋይስ አብዛኞቻችሁ በዚህ አይነት ሁኔታ ውስጥ ነው ያላችሁት። ሜሴንጀር ላይ መጥቶ ሰላም የሚላችሁ ወንድ ጤናማ አይደለም፣ ጂኒ ነው፣ መንፈስ ነው። አንዳንዶቹ እንደውም እኮ ኤአይ ሊሆኑ ላይ ማሽኑ ላይ ሆናል እኮ የሚጀነጅናችሁ እኮ የምታውቁት እኮ ታሪኬ። ይሄኔ ኤአዩ ነው ዘንድሮ፣ ሮቦቱ በዝቷል። ማታገቢው ማለት ነው አየር ላይ የተነነ። ስለዚህ ገንዘብሽን ቆጥቢ፣ ስራ ስሪ፣ ራስሽን አስተካኪ። ከዛ በኋላ ነገሮችን እናያለን። ተግባባን? እሺ በቃ ወንድም አመሰግናለሁ። በቃ እሺ እኔም አመሰግናለሁ። ወይ ጉድ! እኔ ግን ጋይስ በየቀኑ እየተባባሰ ነው ይሄ ነገር። 80 ሺህ ብር የሜሴንጀር ሃይ ቻሌንጅ ልጀምር እንዴ? እኔ ሜሴንጀር ራሱ አፑ ጠፍቷል ከስልኬ ላይ እንኳን መጠቀም ዓመታት አስቆጠርኩ። ሜሴንጀር ፌስቡክ ምናምን እስቲል ትጠቀማላችሁ ነው? ያፈጀ ያረጀ እኮ ነው አሁን ፌስቡክ ሜሴንጀር ራሱ ለመገናኛና ከሰው ጋር ለመተዋወቅ ራሱ በቃ የድሮ ዘመን የጋሪጆች ዘመን ነው ተብሎ ነው የሚቆጠረው አሁን። ምክንያቱም አሁን ብዙ ነገሮች ተቀይረዋል አይደል? አሁን ቲክቶክ ነው አሁን ብዙ እየመራ ያለው አይደል? ዋትሳፕ ምናምን እንደዛ ብትሉ ሜሴንጀር አታላችኋል። ያረጀ ያፈጀ የሽማግሌ የሆነ አፕ። ጋይስ ሃይ ሚል ሜሴጅ ከደረሳችሁ ከኔ በውስጥ መስመር ቻሌንጁን ተቀላቀያለሁ ማለት ነው። ተባበሩኝ ወዬ ብላችሁ በመመለስ ብዙ ስራ አታብዙብኝ። የመረረኝ ሰው ነኝ እኔ። ይሄ ሁሉ መርፌ እየወጋው እንዴ አሁን ተበላበት ሳይባል ቶሎ ብዬ እኔም ወደ ስራ መግባት አለብኝ። ያለፈበት እኮ ተበላበት እኮ ይሄ ሙድ ሳይባል ወደ ሙዱ መቀላቀል ያለብኝ ይመስለኛል። ደግሞ እንደዚህ ስለ ሃይ ሲላችሁ እኔ እንዳልመስላችሁ። እኔ እኮ ባይዘ በኔ አካውንት በኔ ፎቶ ነፍ አሌክስ የሚል ፕሮፋይል የሚጠቀሙ ብዙ አሉ። ሃይ ብለው ይልኩላችኋል። ወስው አንተነ ትሉኛላችሁ። እኔ በቲክቶክ ታሪክ ሃይ ብዬ ልክ አላውቅም። ቲክቶክ ከከፈትኩ ስንት ዓመት? 7 ዓመት ምናምን አካባቢ አይደል? ሃይ ብዬ ልኬ አላውቅም። ለማን ነው
ኦርደር እንኳን ሰዎች ሲያዙኝ ስልኬን ድሮፕ አድርጌ ነው የማወጣው። በቴሌግራም ስልክ ማዘዝ ፈልጋለሁ እንኳን ለሚል ሀይ ያላችሁ ካለ ጂኒ ነው ቀንዳሙ ቆዳችሁን ሊገፍ የመጣ ነው። ፎሎወር እንኳን አያዩም አንዳንዶቹ ስም ብቻ ከላይና ፎቶውን ሲያዩ እኔ መስያቸው ብዙ ጊዜ አንተነ አካውንት ብለው ይልኩልኛል። ሀይ አልልም፣ ጉዳይ የለኝም። በውስጥ መስመር ሀይም ባይም ልላችሁ አልችልም። ያላችሁ ሰው ካለ የኔን ፕሮፋይል ያደረገ ሰው መንፈስ ነው። ፎሎወሩን ይዩ ገብታችሁ በፎሎ ነው የምታረጋግጡት። እኔ እንኳ ቆዳ ገፎ ሊሆን ይችላል አንዳንዱ አይታወቅም። ድምፄን ካልሰማችሁ ደግሞ እኔ አይደለሁም ማለት ነው ጋይስ። በቃ አለቀ። መቼም ድምፅ ሊመሳሰል አይችልም። ከሱ ጋር እያወራው ነው ብለው እኮ የሚያስቡ ሰዎች አሉ። ድምፄን ካልሰማችሁ አይደለሁም ማለት ነው። በድምፅ አውራኝ በሉት። በድምፅ ቮይስ ላክ። አይ ቢዚ ነኝ አሁን እንትን የጫማ ክሬላ ስር ምናምን ካለ እሷ ብሎክ አድርጊው። በብሎክ ሰይፊው የለም መከራ ደግሞ እንደዚህ ለቀልድ ስል እኮ ጋይስ አስቸጋሪ እኮ ነው። ሶሻል ሚዲያ ላይ እኮ መቀለድ ራሱ አችሉም ታውቃላችሁ። ቆርጦ ይወስድና ይሄንን ብሏል፣ ይኸው ሀይ ብዬ ልጀምር ነው ብሏል። ቆዳችን ይገፍፈልሽ ይባላል። ለማንኛውም ክብራትና ክብራን ያ ኦርደር ራሱ እኔ ሲያዙኝ ስልክ ምናምን ድምፅ ነው መልሽ ወዲያው ምልከው እኔ እንዲህ ስልክ ሲ ኦኬ ይሄ ምክንያቱም በጽሁፍ ማንም ሰው እንዳታምኑ መንፈስ ነው፣ መናፍስት ናቸው እነሱ። ኤኒዌይስ ጥሩ ቆይታ ነበረን። ነገ በተመሳሳይ ሰዓት እንገናኛለን። ጉዞ ላይ፣ ረፍት ላይ፣ መንገድ ላይ ተኝታችሁ ሊሆን ይችላል፣ ከእንቅልፋችሁ የተነሳችሁ በተለያየ ጉዳይ ውስጥ ሆናችሁ የተከታተላችሁ የነበረው ሁላችሁንም እወዳችኋለሁ። እሺ በጣም በጣም እናንተ ስላላችሁ በጣም ደስ የሚል እዚህ ጋር ከእናንተ ጋር የምናሳልፈው 2 ሰዓት ተኩል በብዙ ቢሊየን ገንዘብ ልቀይረው የማልችለው በጣም ዩኒክ ነው ለእኔ። እኔ ማስበው ነው መነግራችሁ። ሰው ኑሩልኝ፣ ሁሌ አትጉደሉ፣ ሁሌም እሺ። እና ነገም ኑ ሁላችሁ። መደመጥ እፈልጋለሁ፣ ላወራው ልተነፍሰው እንፈልገው ነገር አለ። ጨንቆኛል፣ ከፍቶኛል፣ ተስፋ ቆርጫለሁ የምትሉ ሰዎች ኑ አዳምጣችኋለሁ። እሺ እንዳያሳስባችሁ ልመርቃችሁና እንሰነባበታ። ሁሌም አይጉደልባችሁ፣ ሁሌም ሙሉውን ህይወታችሁ እግረ እርጥብ ያርጋችሁ። እናንተ የረገጣችሁበት ቦታ የሄዳችሁበት በሙሉ ሲሳይ፣ በረከት፣ መትረፍረፍ እንዳለ ይብዛ። የሰራችሁት ሁሉ ይባረክላችሁ። የነካችሁት ሁሉ ወርቅ ይሁን። እድሜና ጤና ይስጣችሁ። በሄዳችሁበት ሁሉ ከህፃን እስከ አዋቂ የሰው ፍቅር፣ የሰው ሞዴል ይስጣችሁ። ከምንም በላይ ግን የምመኝላችሁ ከሀብቶች ሁሉ ሀብት የሆነውን ጤና ነው። ጤና ካለ ሁሉ ነገር አለ። ገንዘብ ሰርታችሁ ታገኙታላችሁ። ሀብት ንብረት ሰርታችሁ ታመጣታላችሁ። አትታመሙ፣ ህመም አያገኛችሁ። በቃ ሁሌ ጤናማ ሆኑ። ሳቂታ ደስተኛ ያርጋችሁልኝ። ነገ እንገናኛለን። ላቭ ዩ ኦል። ባላችሁበት የዓለም ዳርቻ በሙሉ ሰላማችሁ ይብዛ። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር